በእናትሽ እየለመንኩሽ አይደል? ሰላም ምንድን ነው? ቆይ ስራሽ ነጻ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እሱ ምንድነው ካላችሁ ዳጣ ክፍል 189 ይዤላችሁ ቀርብ ያለሁኝ። ሰላም የጻፈችው ደብዳቤ እስኪ ልየው። ናታን አይቶታል አይደለም ማየ እያለች ስታፋጥጣት ተረጋጊ አለችና አፋጠጠቻትኝ። ማርታም እንግዲህ አንቺ ቁጭ በይ አይና ቁጭ አደረገቻትኝ። ዳጣ ስታፋጥጣት አንቺ እየተረጋጊ እስቲ ዝም በይ እስቲ እያለች ብትላትም ልትሰማት አልቻለችም። ኤቢ ውስጥ ላይ ሆነ እንዴት ምን ፈለግሽ እያለች ውሃን ስታፋጥጣትኝ ምን ፈልገሽ ነው የመጣሽው? እኔ የምለው እንዴት ይሁላ ወቄ ቢሆን እና አንቺ ወደዚህ እንዴት መጣሽ? ኧረ እባክሽ ረስቼው ሳልነግርሽ። አይ አርዱ ምን ወይኔ ውሃ እና ሞተ እንዳትዪ ብቻ። ቆይ መጥቶ ነበር ከቤት? አዎ ቅድም አለችና ስትላተኝ እና ቆይ ምንድን ነው ያለሽ? እናትሽን ጓደኛሽን ወደ እናንተ ቤት መጥቶ ነበር አለኝ። እሺ ታዲያ አንቺ ምን አልሽው? እኔማ ምንም አላልኩትም፣ ግን አንቺ መተሽ አስተኛሽ ብለሽ ነግሮኛል። አሁን ግን ስለ ጻፈችው ደብዳቤ ስነግርሽ ለምንድን ነው እንደዚህ ያስጨነቀሽ? እሺ ማየ ምን ላድርግ? ይቅርታ ማየ ምን ልበልሽ? ምን ላድርግልሽ? ምን ልመልስልሽ? ረጋ ብለሽ ሄደን እያስታወሽ መልሽልኝ እሺ አለችና ዳጣ ለመጀመሪያ ጋር ወደዚህ ስትመጪ ደረጃ አይደለም ይዞሽ የመጣ አራስሽ ነሽ የመጣሽ። በጉልበትና በኃይል በሩን በርግደሽ የገባሽ። ደረጃን ቢሆን አላቃትን ነበር ያለ በደንብ አስታውሳለሁ እንደዛ ነበር ያለ ያለችና ዳጣ አስረግራ ስነግራት ማርታ ግን ምንድነው የጻፈችው? ማየ ሰላም ምንድነው የጻፈችው? የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። ከመለሽልኝ በኋላ ነው እንዴ መልሽል ስንጠይቂ? እሺ ደረጀ አላቃትም ብሏል። አንቺ ትንሽ ቆየሽና የሲሳይ ልጅ ነኝ ምናምን አልሽ። ግን አባት ተብዬ አንድ ቀን ስልክ ደውሎ በአካል ተገኝታ አያውቅም። እናሽን ብትሆን ደውላለሽም እዚህ መታም አታውቅም። ምንድነው የሆነው ነገር አለች መስተፋጣት። አሁን እናሽን ወይም አባሽን ልታገናኝ ይፈልጋሉ። ቶሎ በይ ዛሬ ተጋልጫለሁ። እማዬ ምንም አልተፋታችኝም። የምጠይቀኝ ሁሉ መመለስ ግዴታ አለብኝ። እንደምንም ቢሆን ማትረፍ አለብኝ አባቴ። ይሄ ቤተሰብ በእኔ ምክንያት ከሚበተር እኔ ወደ ጎዳና ህይወቴ ብመለስ ይሻለኛል። ወይ ሰላም ብላ ደግሞ ምንድን ብላ አይጣፈች? ስለ እናቴ ደግሞ ምንድነው ብላ ምጽፍ እዚህ ቤት ረጅም ጊዜ ቆይቻለሁ ብላለች። ስለዚህ ሰላም ስለ እናቴ ታውቃለች ማለት ነው። ናታን መጠየቅ አለብኝ። እሱን ነው መጠየቅ ያለብኝ። አዎ አለችና ዳጣ እንዴ እኔ እየጠየኩሽ አንቺ እኔን አስቀምጠሽ በሐሳብ ጭልጥ ታያለሽ? ደውና ንገሪኝ። ያኔ ያው በኃይልና በጉልበት መጣሁ ማለት ያኔ በሰዓቱ ምን እየሆንኩ እንደሆነ አላውቅም። ከዛ እንደዚህ ነው ምናምን ደረጃ ላይ እማዬ አሁን ላይ ሳስበው በጣም አሳፈረኝ። እሺ አለችና ማርታም ተቀበለች። አሁን ተረጋጊና ወይ እናትሽን ወይ አባሽን አገናኝ። ግን ሰላም ምንድን ብላ ነው የጻፈችው? እስኪ ንገሪ። እኔ እናትሽን አይደለም ጥያቄ በጥያቄ ለምን ትመልሽልኛለሽ? የጠየኩሽን ነገር መልሽልኝ። ዛሬ ቁርጥ እማዬ የደረጀ ልጅ ነው ሆነን ጠርጥራለች አለችና ስትል ማርታም እንግዲህ አፋጠጠቻት። በደጋግማ የጠየኩሽን ጥያቄ መልሽ ማለት አበዛች። ናታን እንግዲህ ይዘሽልኝ መጣሽ አለና ደረጀ ቡና ገዝቶ እየጠጣ ነበር። ቅጅልኝ እስቲ። ናታንም አብሮት መጣ። መጥታለና ቡናውን ተቀርቶ ከፍለው
አባዬ ናታን ደህና ነህ? ለሱ መልስ እንሂድለት። ይቅርታ አስቆያችሁ። ችግር የለውም ይደርሳል አለና ምን እኔ የሆነ ነገር ፈልጌ ነበር። ምን ነው የፈለከው? በሰላም ነው አለና ደረጀም ለናታን ነገር ስኳርም አልቂለት። ደረጀም እንግዲህ ቡናቸውን ጠጥተው ምንድን ሊሆን ይችላል? እኔ አልጠይቁ ደግሞ አጥያቄ ምን እንደሆነ ኤቢ አሁን እንዲሆን ባንተ ትተማመናለች። አባዬ ያድነኛል እያለች ትላለች። እሱን እኮ ነግሬያታለሁ አለና ጉድ ሆነች። እዚህ ወደ ቃሩ ይላታል። ይኸውልህ ናታን እኔ መቼም የሚችለውን ሁሉ አልችልም። ፖሊሶች ከመጡ ምንም ማድረግላት አልችልም። ይህንንም ነግሬያታለሁ። እሺ የሰላምስ ጉዳይ በቃ የሰላም ልጅ መሆኗን አምናለች። ሰላም ይህ ጉዳይ አስጨንቋት ስለሆነ ነው እንጂ አላመነች። እንዴት አባዬ ማታ በሆዷ ነገር ተያዘች። አስተታው ተው ትላለች። ተው ካለች ደግሞ ጉዳዩን ራሷን ለመጨረስ ወስናለች ማለት ነው። ናታን ለምን ጊዜውም የከፋ ጊዜ ወደ ላይ መጣብኝ። ግን አባዬ እማዬ ግን እውነቱን ቀድማ ማወቅ የለባትም አለና ናታን ነገረው። ዳጣ አሁን እየጠበቁሽ ነው። እናትሽንም አባሽንም አገናኝ። አሁን ቶሎ ብለሽ ደውይ። እሺ እማዬ። ይኸው ደውይና አገናኝ። እንዴ በአንድ ስልክ ነው? አይ ቆይ እማዬ የኔ በእኔ ያለ አይደል? እሺ ጥሩ በአንድ ደውይላቸው። እሺ አለችና ማርታም እንግዲህ አፋጠጠቻት። ዛሬ አልተፈታቻትም። ዳጣ ሳልተናገረ በፍጹም ሊሆንም አልቻለ። ምን እንዴ እማዬ እዚህ ተነገራለ እንዴ? ራሱን አጠፋ። እኔ አልጠፋኝም። አይሽ እማዬ አባዬ እኔ እንደማን እንደሆንኩ ያውቃል ጠንቅቆ አለችና ስትነግረኝ ዳጣ እናትና አባሽን አታውቂም? ሲሳይም አባትሽ ሳይሆን ዝም ብሎ ነው ያለች። ደረጀ ደግሞ ለምን ዋሸ? ይሄ ቤት ችግር ያለው ከዛ አካባቢ ነው። ዳጣ ሰላም ደረጀ አካባቢ ነው። ጊዜ አይወስድብኝም ለማጣራት እደርስበታለሁኝ። እማዬ አይ ተይው በቃ ተይው አለችና አቋረጠቻት። ሰላም እንግዲህ እማዬ አመሰግናለሁ ስለ ሰላም ምንም አንቺ ምን ነገር ስላልነገርሽኝ እኔ ምንም ልነግርሽ አልችልም። ችግር የለውም ናታን ያውቃል አይደለ አለችና ስትላተኝ አይ ያውቃል አለችና መለሰችላተኝ። ናታን እንግዲህ ከደረጀ ጋር ቁጭ ብሎ እያወራ ነበር። ፈጣሪ እኮ ተገደው ቆየሁ እኮ። ሰላምስ እንዴት ነው? ምን እያለች ነው? እሷማ ተመልሼ ወደ ቤት ካልተመለስኩ እያለች ነው። አባዬ ችግር የለውም ችግርም አለው። የእሷ ጉዳይማ ያስጨንቀኛል። እሷ ተመልሳ እስካመጣ ድረስ ቤት ሊፈርስ ስለሚደርስ አያስጨንቀኝም ናታን አለና ደረጀም ለናታን አጓየው። ናታን እንደዛው መጠጥ ቤት ቁጭ ብለው እያወሩ እያለ ዳጣና አንተ ናና እያለች ዳጣ አረ ተረጋጊ፣ ቆይ ምንድን ሆነሽ ነው? ልትዋሺ ልትሸጉደኝ እንዳትሞክር። ምንድነው የሆነሽው? ምንድነው የሰማሽው? ሰላም የጻፈችው ደብዳቤ ከእጅ ላይ ካለ ማየት ፈልጋለሁ። ምንድነው የሰማሽው? ዳጣ ናታን እጅ ላይ አለ ማየት ፈልጋለሁ ነው ያልኩ። የለም ቀድቼዋለሁ። ከኤቢ ፊት ነው የቀዳደርኩት እና ቅዳጁ ፊት ላይ አለ። የለም ምንድነው የሰማሽው? ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱት ጋር እያመሰግናለሁ። አስተማሪና ቁም ነገር አዘል ድራማ ነበረ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ድራማው አስተማሪና ቁም ነገር አዘል ነበር።
አዲሶች በኮሜንት ኢንሻአላህ መልስላችኋለሁ። ደህና ሁኑልኝ። ባይ ባይ። ላይክ አድርጉ፣ አይከፈልበትም። ላይክ ገጨት አድርጉ።